ከዛም ባለፈ አንተ ምናልባት ስትገባ ሜቢ ሰርፕራይዝ ያደረገ ያስደነገጠህ ፓርት ሶ ለእኛም ለአንድ 29 ዓመት ወጣት ልጅ ዋሻውት የምትለው ነገር ካለ ማለት ነው። ራሴ ያን ጊዜ የተሳሳትኩት ነገር ብዬ የማስበው በኋላ ላይ ራሴን የሰራሁት ነገር ምንድነው የ10 ዓመት ትዳር ከፈረሰ ላይክ 4 ዓመት ሆኗል። ወደ ትዳር ስገባ ሞር እሷ የኔ ፎከስ ፖይንት ነበርሽ፣ ላይክ ማዕከሌ ነበርሽ፣ የህይወት ማዕከል፣ የምኖረው የምሰራው የሚደክመው እሷን ማስደሰት ነው። ዋንስ እሷ ከተደሰተች ትዳሩ ጤናማ ይሆናል፣ ደስተኛ ይሆናል፣ ደስተኛ ህይወት እንኖራለን። ከዛ በፊት ይዤ የገባሁት ነገርና ከገባው በኋላ የገጠመኝ ነገር ፍጹም የተጋጨ የሚለያይ ስለነበረ በማህበረሰባችን በቤተሰባችን እንደዚሁም በህብረተሰቡ በጠቅላላ የተቀበልነው ስለ ወንድና ስለ ሴት ዳይናሚክ ስለ ዴቲንግ ወይም ስለ ማሪጅ በአጠቃላይ ይዤ የገባሁት እሱን ነበር። አውቄ ተዘጋጅቼበታለሁ። ያው ፍጹም ባልሆንም ከሞላ ጎደል ኮንሱም ያደረኩትን ነገር ታጠቀዋለሁ ብዬ ነበር የገባሁት። ግን ስገባ የገጠመኝ ነገር ፍጹም ለየቀል ነው። ስለዚህ እኔ የለሁም እዛ ሰርክል ውስጥ፣ እኔ የለሁም እዛ ሴንተር ላይ፣ እኔ የለሁም። እኔ ያለሁት በውጭ ነኝ፣ ያንን ሴንተር ደስ ለማሰኘት ያንን ውጤታማ ለማድረግ። ስለዚህ በእኔ ጥረትና በእኔ እድገት ውስጥ ሄኖክ የለም፣ ሄኖክ አያድግም። የሄኖክን ዓላማ ያሰበውን ያቀደውን ነገር ለማሳካት ጥረት አላረግም። ዓላማ ቢኖረው እንኳን ሄኖክ ዓላማው እሷን ማስደሰት ነው። ዳትስ ቶታሊ ሮንግ። ይሄንን ለ3 ዓመት የመጀመሪያዎቹ 3 ዓመት ነው በቃ ስትሪክትሊ ያደረኩትና ትክክል እንዳልሆነ ያወቅኩት።